ፍቅራችሁ ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንደምታዩት ወንድማችን ሙነሽድ አሽረፍ ናስር እንግዲህ ይሄ ልጅ ወጣትና አንድ ፍሬ ልጅ ነበረ። ሱብሃንአላህ አይ ዱንያ። እንደውም በቅርብ ጊዜ ነው ሀታ ያገባው። በፊት የምናውቀው በነባባይ አጋ ሶሚ ማለት ነው እሱ ጋር እንደገና ደግሞ ያማኑ ስሙ ጠፋኝ። አንደኛ ጓደኛው ከነሱ ጋር ነበር የምናውቀው። በነሽዳዎች ስራ እገር ባይኖርህ መጓዣ ጨክኖብኛል ብለህ አትቁረጥ ምናምን ተስፋ አትቁረጥ ምናምን በሚለው ነሽዳ በሱ ነው በደንብ የታወቀበት። ግን ብዙ ነሽዳዎች አሉትና ይሄ ነበር ስራው። ገና ወጣት ነበር። የሆነች ጠይም ላይ በቅርብ አመታት ውስጥ እንጃ ቢያንስ ካገባ 3 አመት እንደዛ ቢሆነው ነው እናውቃለን ሲያገባ ሀታ እና እንግዲህ እንደዛ ከሚስቱም ጋር እየመጣ ነበረ። እንደምታውቁት ላይ አንዳንድ ጊዜ የሆነ ተጠይቁ ቃለ መጠይቅ ተደርጎላችሁ ምናምን ሰምታችሁና ሶሪ ላይ ባልኩኝ ዩቲዩብ ላይ ማለት ይሄ ነበር እንግዲህ ይሄ ወንድማችን። ከዛ ከጊዜ በኋላ ቢያንስ ለአንድ አመት ምናምን ተዛ በላይ ከሚዲያም ጠፍቶ ነበረ። ዩቲዩብ ላይ ምንም ነገር አይተነው አናውቅም። በነሽዳም ስራ ይሁን በምንም ነገርና ከነ ሚስቱ ጠፍተው ነበረ። ብቻ ዛሬ የሚያሳዝን ቪዲዮ ተለቋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ ማመን አቃተኝ። አቤት ዱንያ፣ አቤት የሰው ልጅ፣ አቤት የሰው ልጅ ያኔ ደካማነት፣ አቤት የሰው ልጅ ወይኔ ምንም ነገር በቃ የማንችል እኮ ሁሉ ነገራችን በሰከንድ ቂሪር በቃ በሰከንድ ከቀኝ በኩል ያሉ ከግራ እንደሚዞር በቃ ያየውበት ነው። በቃ ይሄ ዛሁን አለን የምንለው ነገር ሁሉ ከሰከንድ በኋላ በቃ እንዳልሆነ እንደሚሆን ይሄ ትላልቅ ሰው ለአንዳንድ ነገር የምናየው ነገር ነገ እኔ ሳረጅ ነው የሚመጣብኝ፣ እኔ ሳረጅ ነው ይሄ ነገር የሚያጋጥመኝ የምንለው ነገር ወጣትነት ላይም እንደሚመጣብን ነው እንትን ያልኩት። እንግዲህ እስኪ ቆይ አስተያዩትማ እዩት። እንግዲህ ይሄን ነበር እንግዲህ ከችግሩ በፊት አሽረፍ ናስር እዚህ ጋር የተቻለ ይሄን ነበር የሚመስለው። ሱብሃንአላህ በአንድ አመት ውስጥ በቃ በአንድ አመት ውስጥ ይሄ መጀመሪያ ላይ እንዳሳየኋችሁ ጸጉሩ ሸብቶ እንዳለ ጥቁር ጸጉሩ ነጭ በነጭ በቃ ትደነግጣላችሁ። በቃ የሆነ በቃ የአያቶቻችን ጸጉር የለም እነሱም መስሎ መጣ። ጸጉሩ ሸብቶ አርጅቶ ተመልጦ ሱብሃንአላህ። እንግዲህ ፎቶ ላይ ምንም መላጣ የለውም ሙሉ ነው ጸጉሩ ማለት ነው። እዛ ፎቶ ላይ ግን እንዳለ ሸብቷል። እንዳለ ከፊት ለፊት ልም ብሎ መላጣው ነው መጣ። ወይኔ በጣም ነው የደነገኩት። በቃ ቪዲዮዎቹን ስሰማ ሆነ ሰማችኋለሁ የፖስታቸውን ቪዲዮዎች ስሰማ ምናምን ነገር እንደዚህ ያለ ሀዘናችሁን ችግር እንደሌለባችሁ ኃይለኛ አደጋ ውስጥ እንደሌላችሁ አርጋችሁ ሰው እንዳያውቅ አድርጋችሁ ለራሳችሁ ወደ ውስጥ የምታደርጉት ነገር በጣም ነው የሚጎዳው። በጣም ነው የሚጎዳው። ያ ጥርሱን እየነከሰ እንደዛ አታድርጉ ብሎ መከረ። እኔ እንደተረዳሁት እሱ ለአመታት ከኦንላይን ሲጠፋ የደረሰበትን አደጋ እንግዲህ የጤናም ይሁን የገንዘብ ክስረትም ይሁን ቤተሰብ ማጣትም ይሁን እንግዲህ ምን እንደሆነ አይታወቅምና ያንን ነገር ጸጥ ብሎ ስለተቀመጠ ብቻውን ያ ነገር ለዚህ እንዳጋለጠው ምልክት ነገር አሳይቷል ማለት ነው። የሆነ ነገር ችግር እንትን ሲልባችሁ ተካፈሉ ሰው ጋር፣ ውሸታችሁን አታስመስሉ። የኃይለኛ አደጋ ውስጥ ሆናችሁ ምንም እንደሌለባችሁ አታስመስሉ፣ ይጎዳችኋል ምናምን ብሎ መጣ። በጣም አሳዘነኝ ወላሂ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አይ ዱንያ፣ አይ እንደው ዱንያ ውስጥ ምንድነው ባለበት የሚቀጥለው? ውበት ባለበት አይቀጥል። በቃ ምንም አይነት አካላችን ምንም አይነት ነገር እኔ ያስደነገጠኝ የጸጉሩ የልጅ እርግጠኛ ነኝ 20 ቤት ነው ልጅ ነው እናውቀዋለን። እንደውም ባለፈው ሲያገባ ራሱ እኮ ተናግሯል። ሚዲያ ላይ ነበር የተጋበዘው። ያረቢ እድሜውንና ገና ልጅ ነው እንግዲህ በልጅ እድሜው ገና 20 ቤት ውስጥ ሆኖ ጸጉሩ ሙሉ ለሙሉ ነው የሸበተው። በቃ ሙሉ ለሙሉ ምልጥ ብሏል፣ ሽብት ብሏል። ይሄ ነበር እንግዲህ ዩት ይሄ በቅርብ አመታት ውስጥ ነው እንግዲህ የሰርግ ጊዜ ማለት ነው። ደግሞ በእንትን ነበር ያገባው። ይሄኛው አግብቶ ወደዛው ነው ያገባው። እንግዲህ አሽረፍ ሲያገባ ቢያንስ ከ4 አመት በፊት ይሁን ከ5 አመት 5 እንኳን ሞላ አይመስለኝም። ወላሂ አለም እንደዚህ ነበር እንግዲህ ማለት ነው።
ሰቡት እንግዲህ በአላህ እንደው አሁን ማን ያምናል እስኪ? አሁን በዚች በአመታት ውስጥ እንደዚህ ጸጉሩ ሸበቶ በሸበቶ ሆኖ ትልቅ ሰው ሆኖ እርጅት ብሎ ቡስቁልቁል ብሎ ከሰውነት ወጥቶ አየዋለሁ ብሎ ማን ያምናል? ሲጀመር ቪዲዮውን እኮ ሳይኔ እሱ አይደለም እስከምል ድረስ ነው የደረስኩት። በቃ ባይኑ ብቻ ነው ያወቅነው። በቃ በምን ምታውቁ ጥርሱ እንዳለ በቃ ሁሉ ነገር ነው የተቀየረው። ፊዚካል ተቀይሯል፣ ጸጉሩ ተቀይሯል። لا حول ولا قوة إلا بالله العلي العظيم ወይ ዱንያ ትንሽ በቃ የሆነ ነገር ተተነባበረብን ከአላህ በታች በዛ ነገር ላይ የሚያጠነክረንም ሰው የሚያስፈልገናል። እንደዛ ከሌለ በራሳችን ያንን ነገር አቅፈን ቁጭ ካልን በጣም ከባድ ነው። እንደው ምን እንዳጋጠመው እስኪ ሁሉም አሁን ቪዲዮውን አይቶ እየተነጋገረበት ነው። ካቀረቡት እንደው ችግሩን ቢነግረን መማሪያ ይሆነናል። ምንድነው እንደዚህ ያደረገው በዚህ በአመት ምናምን ውስጥ እንደው ምንድነው እንደዚህ የ80 አመት በቃ የ80 አመት እንትን ያስመሰለው ምንድነው? ቢነግረን ለሁላችንም አስተማሪ ነው። በቃ ደስ ይለኛል። ያኔ ሰው ተረባርቦ ያለበትን ችግር ለመርዳት ቪዲዮ እንትን እያለ ስለሆነ የሱርን ቪዲዮ የፖሳሰቱ ስለሆነ እስኪ እናያለን፣ ጉድ እንሰማለን። ማለት ታቀረቡት ሲቀርብ ለምንድነው እንደዚህ ለዚህ ያበቃክ የሚለውን እኔ ግን የሚሰማኝ እናንተ ታውቃላችሁ በሉ ሞክሩ እስኪ ይሳቡት ምን ይመስላችኋል? እኔ የሚመስለኝ የሆነ በሽታ ሳይሆን የሆነ ዱንያ የተበለሻሸበት ነገር አለ። በቃ ኃይለኛ የንብረት ኪሳራ። ምክንያቱም ወጣቶች ንብረት ኪሳራ ምናምን ሲያጋጥማቸው በጣም እንሰበራለን። በቃ የሚገኙ እስከማይመስል ድረስ እና አንደኛ የንብረት ኪሳራ፣ ሁለተኛ ወይ እንግዲህ ብቻ የሆነ የቤተሰብም ንብረት የራሱንም ንብረት በሆነ ነገር አጥቶ ከዛ እሱ ደግሞ የቤተሰብ የመጀመሪያ ልጅ ነው፣ የቤተሰብ ዋልታ ነው። በዛ ላይ ትዳር ገብቷል። ካሁን በፊት ሲናገሩ እሱና ሚስት እዩት እስቲ በአላህ ይዣችኋል እዩትማ። የመጀመሪያውን ፎቶ አይታችሁ አሁን ያለበት ይሄን ነው። ማን ያምናል? የ20 ምናምን አመት ልጅ እንደዚህ የሆነ ቢባል እንደው በዛ ቢባል ከ30 አመት አይበልጠውም። አሻን ያገባ አካባቢ 21 አመት ነው ይበል፣ 22 አመት ይበል፣ 23 አመት ይበል፣ እንደዛ ነው ያለው ማለት ነው። ኦኬ ስለዚህ ቢያንስ ቢባል 30 ነው እንግዲህ በ30 አመት እንደ ጸጉር አሸብቶ እንደ ጸጉር እኮ ከፊት ለፊት እልም ብሏል እኮ ዩት መመላጣው ወላይ ላዚ ማን ነው እሱም ብሎ ያምናል። በቃ ፊቱ ትልቅ ሰው ሁነት እጁ ብጥብጥ በቃ ሰውነቱ ብጥብጥ በቃ የትልቅ ሰው ፊዚካሊ ነው ያዘውና እኔ የማስበው እናንተ ማስቀምጥ ሐሳባችሁን የሆነ ሰው ቤተሰብም ኃላፊ ስለሆነ የሆነ በቤተሰቡም ላይ በሱም ላይ ኃይለኛ የሆነ ኪሳራ ነገር ወርዶ ወይ ደግሞ የሚወደው ቤተሰብ ሞት ደግሞ ያለ ነው። እኔ ሞት አይመስለኝም። ምን ልበል ታዲያ? እኔ እንደዚህ ነው የሚመስለኝ። እስኪ እናንተም ሞክሩ። አሞት ነው የምትሉትም ምን የምትሉትም ሞክሩ። ቀጣዩን ደግሞ የሚባለውን ነገር ቀርቦም ቢሆን ሲናገር ያለበትን ነገር ኢንሻአላህ ከተናገረ ይዤላችሁ ከችላለሁ። ጉድና ያለን መቼም እስከምሰማ ቸኩ መማር ፈልጋለሁ። እንደዛ አይነት ነገር ሳይ እንማራለን። ያለ ለምንድን ነው እንደዚህ ነው ምንድን ነው ለዚህ ያበቃው የሚለውን ነገር እንድንማር ቢነግረን ችግሩን ደስ ይለኛል። ደግሞ አላህ ይርዳው። በቃ ሰው ተረባርቦ ካለበት ችግር ለማውጣት ያብቃ። ሌላ ምን ይባላል? በጣም አዝኛለሁ። አሁን ማን ያምናል? አሽረፍ ናስር እንደዚህ ሆነ ቢባል ደወይን ያለህዬ ከአደጋ ጠብቀን ወላሂ ላዚም እንደዚህ በቃ ህፃን ልጅ እንደዚህ ከሚያስረጅ ነገር ላይ ጠብቀን። አያችሁ የሰው ልጅ ኑሮ ካልተመቸው እንደዚህ ነው። ኑሮ ሲመቸው ህፃን ልጅ ይመስላል፣ ሳይመቸው ሲቀር ደግሞ ትልቅ ሰው ይመስላል።